ሐሳብ ሲታሰር እድገት ይገታል። ምክክር ሲከፈት አዲስ መንገድ ይጠረጋል። ምክክር ሐሳብን ማሰሪያ ካቴና ሳይሆን የተሻለውን መንገድ መፈለጊያ ጥበብ ነው። ምክንያቱም የአንዱ እይታ ሌላው ያላየውን የሚያሳይ ብርሃን ነው። ኢትዮጵያ እያካሄደችው ያለችው ሀገራዊ የምክክር ጉባኤ ሂደት ሁሉንም የህብረተሰብ ክፍል በማሳተፍ ዘላቂ ሀገራዊ ችግሮችን በውይይት ለመፍታት ታላቅ ምቹ አጋጣሚ ፈጥሯል። ሀገራችን ኢትዮጵያን ሊያጸና የሚችል ሀገራችን ኢትዮጵያን ሊያስቀጥል የሚችል እድል ነው ብዬ ነው መወስደው ነው። ምክንያቱም በርካታ ነገሮች አሉት። የተለያዩ አይነት ማህበረሰብም የወከለ አካላት ነው ያለው። ከጫፍ እስከ ጫፍ ከኢትዮጵያ ከጫፍ እስከ ጫፍ የተሰበሰበው ማህበረሰብ ነው ከተለያዩ ህብረተሰብ ክፍሎች። ይሄ ሐሳብ ለማመንጨት አዳዲስ ሐሳቦችን ለማምጣት በየአካባቢው ያለውን ችግሮችን በውይይት ልንፈታ የምንችልበት ምቹ አጋጣሚ ተፈጥሮልናል። የትኛውም የህብረተሰብ ክፍል እዚህ ላይ መሳተፍና የራሱን አሻራ ማሳረፍ አለበት በሚል እሳቤ ሁሉም በየድርሻው እየተሳተፈ ይገኛል ማለት ነው። ሁሉም ሐሳቡን እየተደማመጠ ተረጋግቶ እየተነጋገረ ነው። ያው ምክክር ማለት መከራከር አይደለም፣ መመካከር ነው። እንዴት እናርገው፣ እንዴት ወደ አንድ ሐሳብ እንምጣ፣ የኔነት ስሜትን እንዴት እናስወግድ የሚል አስተሳሰቦች እየመጡ እየተነጋገርን ነው ማለት ነው። እኔ ያለውበትን ወንድሜ እንዲረዳ የወንድሜን ችግር እኔ እንድረዳ ከዛ ተነስተን ደግሞ ወደ የት እንድንመጣ ወደ አንድነቱ በመምጣት በኔ ጫማ ወንድሜ እንዲያስብ በኢቴ ጫማ እኔ ማሰብ እንድችል ሰሜኑ በደቡብ ደቡቡ በምስራቅ የሁሉንም ችግር በጋራ ተነጋግረን ወደ መግባባቱ እንድንመጣ ዘንድ ሰፊ የሆነ ምክክር ያደረግን ነው። ሐሳቡ በነፃ የመግለጽ የተደረገ ያለው እንቅስቃሴ በጣም ተስፋ የሚሰጥ ውስጣችን መጪ እድላችን ብሩህ መሆኑ የሚያሳይ ተግባር ነው። የባለብዙ ታሪክ ባህልና እምነት ባለቤት የሆነችው ኢትዮጵያ የወደፊት ጉዞዋን በጋራ መረዳዳትና በውይይት ላይ ለመመስረት የሚያስችል አዲስ የለውጥ ምዕራፍ ላይ ትገኛለች። ይህም በጽኑ አንድነትና በጋራ ጥረት ሀገርን በመገንባት ለነገው ትውልድ ብሩህ መጻኢ ዘመንን ለማብሰር የተከፈተ ታላቅ ዕድል ነው። እዚህ መድረክ ላይ ስንገኝ ሁላችንም ከዚህ በፊት በተቃርኖ ውስጥ የነበርን ወይም ያለፍን አንመስልም። ለአንድ ኢትዮጵያ ለአንድ ሀገር ኮንትሪቢዩት ልናደርግ የሚገባውን ሀሳብ ከመስጠት አንጻር ሁሉም አካል በንቃት እየተሳተፈ ነው የሚገኘው። ሁሉም የፖለቲካ ሀሳብ ልዩነቱን፣ ሃይማኖቱን፣ ማንነቱን ወይም የብሔር ማንነቱን ትቶ ስለ ሀገሩ እየመከረ ያለበት ሁኔታ ነው ያለው። አባቶቻችን ያስተላለፉልን ኢትዮጵያ የማቆየት ግዴታ ስላለብን አሁን ባለንበት መድረክ አንዱ የአንዱን ችግር በመረዳት ተግባብተን የኢትዮጵያን ሰላም ማምጣት አለብን ብዬ አስባለሁ። ይሄ ምክክር አዲስ ተስፋ ይዞ መጥቷል። ስለዚህ ይህንን በተገቢው መንገድ መጠቀም ከኛ ይጠበቃል። እንደሚታወቀው የፖለቲካ ተቃርኗችንን እንዴት ማስታረቅ እንችላለን? በዚህ ምክክር ኮሚሽን በሁሉም ነገር እንግባባለን ማለት አይደለም። ያም አይደለም የሚጠበቀው። ነገር ግን ሀገርን እንደ ሀገር ባቆሟት ፒላር በሆኑ ጉዳዮች ላይ ግን የጋራ መግባባት ኑሮን የሀገራችን አንድነት የሀገራችን ብሔራዊ ጥቅም የምናስጠብቅበትና ሀገርን ከፍ ወዳለ ደረጃ የምናደርስበት በዚህ ምክክር የሆነ የተናጠል ቡድን ብቻ ሳይሆን አሸናፊ እንዲሆን የሚፈለገው ኢትዮጵያ እንድታሸንፍ ለዛ ነው እየሰራን ያለ ነው። ሀገራዊ ምክክሩ ለብዙ ዓመታት የተከማቹ ቅሬታዎችንና ለመግባባቶችን በሰለጠነ የውይይት ባህል ለመፍታት እንዲሁም የበለጸገችና የተረጋጋች ኢትዮጵያን የጋራ ራዕይ መሰረት ለመጣል የተዘረጋ ታላቅ መድረክ ነው። አገራችንን ወደ ተሻለ አካሄድ የሚያስከሂድ ድልድይ የሚሰራ ያለፈውን መልካሙን እየገነባን መጥፎ ጠባሳችንን ደግሞ እየገተን የምንሄድበት ጥሩ አጋጣሚ ነው ብዬ ነው የወሰድኩት። አገራችን ላለፉት ብዙ ዓመታት በተለያዩ ህመሞች ላይ ነበር የነበረችውና ይህ ምክክር ባለመደረጉ
በሀገር ደረጃ ብዙ ነገሮችን በቀላሉ ልናስተካክላቸው የምንችላቸው ነገሮችን ዲስትራክት ያደረጉን ያሳመሙን ብዙ ዋጋ ያስከፈሉ ሂደቶች አልፈዋልና በዚህ ሂደት ላይ ፖለቲካል ሴትልመንቱ መጥቶ የተሻለ መልማት የተሻለ መግባባት የተሻሉ ሀገር አቀፍ የጋራ ህብረ ብሔራዊና መልካም የሆነ ሀገር ለመገንባት ያስችለናል ብዬ እጠብቃለሁ። ኢትዮጵያ እንደ ሀገር ያላትን የፖለቲካ ተቃርኖ በውይይት በድርድር በመግባባት ለመፍታት የምታደርገው ጥረት አንዱ ማሳያ ነው። ያለምንም ገደብ ለኢትዮጵያ ሀገራችን ይጠቅማል የምንለውን ይሻላል የምንለውን የዋለ ያደረ የፖለቲካ ተቃርኗችንን ወደ መግባባት ለማምጣት ከፍተኛ ጥረት እያደረግን እንገኛለን። ህዝብ ነው የተመካከረ ያለው ፍሮም ዘ ግራስ ሩት ከታች ጀምሮ እስከ ላይ ድረስ ህዝቡ ነው ስለዚህ ሀገር ዕጣ ፈንታ የተወያየ ያለው። ትላልቅ ጥያቄዎች አሉ ኢትዮጵያ ውስጥ የመብት ጥያቄዎች አሉ፣ የማንነት ጥያቄዎች አሉ። እነዚህን አድሬስ የሚያደርግ ስለሆነ ከሌሎቹ ለየት ይላል፣ ለሌሎቹ ደግሞ ተመልሶ ትምህርት ይሆናል። ለዘመናት የፖለቲካ ኤሊቶች፣ ምሁራን፣ የሀገር ሽማግሌዎች መመካከር ይሻላል ብሎ ሲጠይቁት ነው የኖሩት። በተለያዩ ዘመን ኢትዮጵያን ለማስተዳደር እድል ያገኙ ገዢዎች ማንና ማን ስለተጣላ ነው የምንወያየው ወይንም ደግሞ አንዳንድ ጊዜ በጣም የተካረረ ፍላጎት ላይ ቆመን ይህንን የምነጋገረው በመቃብራችን ላይ ሲባል ነበረ። ያ ዘመን አልፎ እድል አግኝተን በዚህ ዘመን ኢትዮጵያውያን ከመላው ሀገሪቱ ከጫፍ ጫፍ ተሰባስበው ከተለያዩ ማህበረሰብ ክፍሎች ተሰብስበው በዚህ ጉዳይ ላይ በፖለቲካ ፍላጎቶቻቸው ላይ በሀገራቸው የወደፊት ዕጣ ፈንታ ላይ ለመምከር እድል ማግኘታቸው እጅግ የሚያስመሰግን የዚህ ዘመን እድል ነው ብዬ አስባለሁ። የጋራ የልጆቻችንን ኢትዮጵያ በጋራ የምንገነባበትና አዲስ ማህበራዊ ውል የምናዘጋጅበት ጊዜ ይሆናል ብዬ አስባለሁ። ምክክር ባለበት መግባባት አለ። መግባባት ባለበት ደግሞ ጽኑ ጥንካሬና ዘላቂ ስኬት ይገነባል። አሁን በሀገራችን እየተካሄደ ያለው የምክክር መድረክም ወደ ሙሉ ስኬት በመሸጋገር የተሻለችዋን ኢትዮጵያ እውን የማድረግ ብሩህ ተስፋን እንደሚያበስር ጽኑ እምነት ተጥሎበታል። ወደ አንድ ሀሳብ የምንመጣበት ሂደቶች ናቸው እየተካሄዱ ያሉትና ይህ ወደፊትም በትውልዱም የሚቀጥል መሆን እንዳለበት ሰው ልጅ ችግሮችን በተለያየ መንገድ ከመፍታት በጦርነት ባለመስማማት ሌላ እልህ መጋባት ውስጥ ከመግባት እንዲህ ተነጋግሮ ተስማምቶ አንድ ጠረጴዛ ዙሪያ ላይ ቁጭ ብሎ መፍታት መወያየት ዛሬና ነጋችንን የተሻለ እንዲሆን ያደርግልናልና ይህ ሁልጊዜ የሚደገፍ ነው። መልካም ነው ጅማሮ፣ ፍጻሜውም ደግሞ እግዚአብሔር እንደሚያሳምርልን ተስፋ አደርጋለሁ። እዚህ ጋር ትንሿን ኢትዮጵያ እናየሁት የመፍትሄ አቅጣጫዎች ከኔ ከወንድሜም ከእህቴም ከተለያዩ አካላትም እየመነጨ ነው ያለውና ኢትዮጵያን ከፍ የማድረግ ሀሳብ ነው ይዘን የተነሳ ነውና ይሄም ደግሞ እንደሚሳካ ባለሙሉ ተስፋ ነኝ እንደ አንድ ኢትዮጵያዊ ወጣት ማለት ነው። ሀገራዊ ምክክር የነገዋ ኢትዮጵያ የተስፋ መነጽር ነውና ችግሮቻችንን በውይይት እንፍታ፣ ሀገር በመደማመጥና በምክክር ትጸናለችና።